ሰላም ሰላም እንዴት ናችሁ ተማሪዎች? በዛሬው ቪዲዮ ሱፐርፖዚሽን ኦፍ ዌቭስ የሚለውን ይዤላችሁ መጥቻለሁ። በባለፈው እንግዲህ በፓርት 7 ማለት ነው ከፓርት 6 የቀጠለ በፓርት 7 ስለ ሪፍሌክሽን፣ ሪፍራክሽን፣ ዲፍራክሽን ኤንድ ኢንተርፈረንስ ኦፍ ሳውንድ አስ ሾርትሊ ለማየት ሞክረን ነበረ። ስንት ተርሞችን ያየነው? ሪፍሌክሽን ሪፍሌክስ ሲደረግ ድምጽ ሪፍሌክስ ሲደረግ ያ ማለት እናንተ አውርታችሁ ተመልሶ ስትሰሙት ሪፍሌክሽን ተብሎ ይጠራል ብለን አይተናል። ሪፍራክሽን ደግሞ ሳውንድ በተለያየ ቤንድ አድርጎ በተለያየ ዳይሬክሽን ድምጽ በተለያየ ዳይሬክሽን ሲሄድ ሪፍራክት ሲያደርግ እሱ ምን ብለናል? the bending of sound from different sources reach to different sources የሚለውን ያየነው ሪፍራክሽን ብለን አይተናል። እንደገና ደግሞ ዲፍራክሽን ማለት ምንም አይነት ሆል በሌለበት ሁኔታ የተለያዩ ክፍሎች ላይ ድምጽ ሲሰማ ምንድነው ብለናል? እሱንም ዲፍራክሽን ብለናል ማለት ነው። ስለዚህ እሱን ለማየት ሞክረናል ማለት ነው። ስለዚህ በዛሬው ቪዲዮ ደግሞ የምናየው ሱፐርፖዚሽን ኦፍ ዌቭ ነው። ሱፐርፖዚሽን ማለት ምን ማለት ነው? ሱፐርፖዚሽን ማለት ምን ማለት ነው? ስለዚህ ይችን ክሊርሊ ማሳያችሁ ይሆናል። ሰብስክራይብ በማድረግ እንድትጀምሩ በአክብሮት ጠይቃችኋለሁ ማለት ነው እንደተለመደው። ስለዚህ ሌትስ ጌት ስታርትድ። At the end of the section you should be able to define superposition principle. Superposition principle እናያለን። ምን አይነት principle ነው ይሄ? ምንድነው የሚያወራልን? Explain how standing waves are formed. standing wave እንዴት ነው ፎርም የሚደረጉት? ኦኬ እንደገና point or more wave define interference of wave. ኢንተርፈረንስን ዲፋይን እናደርጋለን ማለት ነው። ኢንተርፈረንስ ማለት ምን ማለት ነው? ስለዚህ በዚህ ቪዲዮ ክሊርሊ የማሳያችሁ ይሆናል ማለት ነው። እነዚህ ተርሞች ሶስት ተርሞች ናቸው። በጣም ቀላል ናቸው። ሱፐርፖዚሽን ምንድነው? ስታንዲንግ ዌቭ ምንድነው? ኢንተርፈረንስ ዌቭ ምንድነው? እነዚህ ሶስቶቹ ተርሞች በቀላሉ ማሳያችሁ ይሆናል ማለት ነው። when two or more waves pass through a single point እንግዲህ ኢማጂን አንድና ሁለትና ከዚያ በላይ የሆኑ የድምጽ ዌቮች በሲንግል ወይም በአንድ ፖይንት ሲያልፉ at the same time በተመሳሳይ ጊዜ ማለት ነው the resultant instantaneous displacement at this point is the sum of the displacement that we would be created separated by each wave ማለት ነው። taking science into account this principle is decided to be superposition። እንግዲህ ሱፐርፖዚሽን ማለት የተለያዩ ሁለትና ከዚያ በላይ የሆኑ ዌቮች በአንድ ሲንግል ፖይንት ላይ በተመሳሳይ ጊዜ ወይም ኮላይድ ሊያደርጉ ሲሆን ይችላል። ስለዚህ ሪዛልታንታቸው ወይም ኢንስታንታነስ ዲስፕሌስመንታቸው የነሱ የሁሉም ድምር ይሆናል ነው የሚለው። ለምሳሌ እዚህ ጋር ሳሳያችሁ እዚህ ጋር ፕሮፓጌሽን አለ። አሁን እዚህ ጋር ዌቭ አለ። ኦኬ ይሄ ዌቭ አለ። ይሄ ዌቭ እያለ ሱፐርፖዚሽን ኦፍ ዌቭ ነው። አሴ ጀነራል ነው ዌቭ ኦንሊ ሳውንድ ዌቭ አይደለም እያየን ያለው ሳውንድ ዌቭን ብቻ አይደለም። እንደገና ደግሞ ሌላም እዚህ ጋር ቢኖር ስለዚህ እዚህ ጋር እነኚህ ሁለት ዌቮች ሶስትም ሊሆኑ ይችላሉ። እነኚህ አንድ በሚሆኑበት ጊዜ ሱፐርፖዚሽን የሚፈጥሩበት ሁኔታ ነው። በተመሳሳይ ጊዜና በአንድ ፖይንት ማለት ነው። እሱን ነው የሚለው። ስለዚህ ሱፐርፖዚሽን ኦልሶ ናውን አስ ኢንተርፈረንስ ተብሎ ይጠራል። ኢንተርፈረንስ ለምሳሌ በምስል ላሳያችሁ። ተመልከቱ። አሁን ይህ ምስል እሺ፣ እዚህ ጋር ተደራርቦ የምታዩት ነገር አለ ማለት ነው። ለምሳሌ እዚህ ጋር ኦቨርላፒንግ ኦፍ ዌቭስ የሚል አለ። ይሄ ኦቨርላፒንግ ኦፍ ዌቭስ የሚፈጠረው የመጀመሪያ ዌቭ ላይ ይችላል። ግን እዚህ ጋር ለምሳሌ እዚህ ጋር ዌቭ ምልክት አለ። ይሄ ዌቭ ምልክት ይሄ እንዳለ ኢንተርፈር ተደርጓል። ይሄኛው እዚህ ጋር ገብቷል። ይሄኛው እዚህ ጋር ውስብስብ ያለ ነው። ሶ ይሄንን ኦቨርላፒንግ ኦፍ ዌቭስ ኦር ኢንተርፈረንስ ኦፍ ዌቭስ ብለን እንጠራዋለን። ሶ በዛ አይነት መንገድ በምስል መረዳት ትችላላችሁ ማለት ነው። እንደምታዩት የሚያሳያችሁ ምንድን ነው? ሳውንድ ዌቭ ወይም ሌሎች ዌቭ ሊሆን ይችላል። ሱፐርፖዚሽን አንዱ በሌላ ላይ ሲደራረብ ነው የሚያለው። ኢንተርፈረንስ ማለት አንዱ በሌላ ላይ ሲደረብ ማለት ነው። ስለዚህ ሪዛልታንታቸው የተለያየ ሊሆን ይችላል። ኢንተርፈረንስ ካን ቢ አይዘር ኮንስትራክቲቭ ኦር ዲስትራክቲቭ። ልብ በሉ። አሁን እዚህ ጋር ኮንስትራክቲቭ እና ዲስትራክቲቭ ማለት ኮንስትራክቲቭ ማለት ለምሳሌ እዚህ ጋር ለማሳየት ሞክል በፊገርም አሳያችኋለሁ። ኮንስትራክቲቭ ማለት ይሄ አንድ ሳውንድ ዌቭ አለ ወይም ዝቅ ላደርገው ለሌላኛው እንዲመቸኝ መምጣት ስላለበት በጥንቃቄ ላሳያችሁ። ኦኬ አሁንም እዚህ ጋር ይሄ ተመሳሳይ ነው። ወደ ላይ ሲወጣ ወደ ታች ሲወርድ ተመሳሳይ
መሆን አለበት ማለት ነው። ኦኬ አሁን ለምሳሌ እንደምታዩት እንግዲህ ይሄ እንትን ይቺ ተመሳሳይ ናቸው። ይህም ወደ ላይ ሲወጣ ተመሳሳይ ነው። ይህም ወደ ታች ሲመጣ ተመሳሳይ ነው። ይህም ተመሳሳይ ነው አይደለ? እንግዲህ ኮንስትራክቲቭ ዌቭ የምንለው ይህንን ነው። አምፕሊቲዩዱ ተመሳሳይ አቅጣጫ ላይ ነው ያለው። ያ ማለት ለምሳሌ እናንተ ግድግዳ ስገፉ ሁለት ሰው የሆነ ኦብጀክት ሲገፋ ግድግዳ የሚለውን ተውና የሆነ ኦብጀክት ለሁለት ስገፉ በጣም በከፍተኛ ፍጥነት አይደል ይመራል፣ ፎርሱ ይጨምራል። ከፍተኛ ፎርስ ነው የምታገኙት። ይህም ተመሳሳይ ነው። በዛ አይነት ወይ ቲንክ ማድረግ ትችላላችሁ። ስለዚህ ይሄ እዚህ ጋር ሲጣመር ይሄኛው ደግሜ ልሳለው ሶሪ እዚህ ጋር ሲጣመር ይሄ እዚህ ጋር ሲጨመር ይሄ እዚህ ጋር ሲጨመር ይሄ እዚህ ጋር ሲጨመር ምን የሚሆን ይመስላችኋል? አምፕሊቲዩድ ከፍተኛ ይሆናል ማለት ነው። ምን እንለዋለን? ኮንስትራክቲቭ ዌቭ እንለዋለን። ዲስትራክቲቭስ ማለት ዲስትራክቲቭ ደግሞ በቀላሉ በፊገር ስዬ ላሳያችሁ። ለምሳሌ ዲስትራክቲቭ ማለት ደግሞ አሁንም ተመሳሳይ ዌቭ ነው የምስለው። አሁን ደግሞ የምስለው ልብ በሉ ይሄው የተለያየ ነው፣ በጣም የተለያየ ነው። የቅድሙ ይሄም ወደታች ይሄም ወደታች ነበር፣ ግን አሁን ኦፖዚት ነው። ልብ በሉ ኦፖዚት ናቸው። ይሄው ኦፖዚት ነው። ስለዚህ እነኚህ ኦፖዚት ሲጣመሩ ይሄ የመጀመሪያው ምንድን ነበር የሚመጣው? የመጀመሪያው ያውን የሚመጣው ሪዛልታንቱ እንዴት ይመጣል መሰላችሁ? እንደዚህ ቀጥ ያለ ዜሮ ይመጣል። ኮንስትራክቲቭ ማለት ዲስትራክቲቭ ማለት የቀንሱና ኦፖዚት ስለሆኑ ኦፖዚት የሆኑ ነገሮች ደግሞ ማግኒቲዩዳቸው ተመሳሳይ ነው። ኦፖዚት የሆኑ ነገሮቹ ሲጣመሩ ዜሮ ይመጣል ማለት ነው። ምንድነው? አምፕሊቲዩዱ ዲስፕሌስመንቱ ዜሮ ይመጣል ማለት ነው። ስለዚህ ይሄ የሚያሳያችሁ እሱን ነው ማለት ነው። ስለዚህ የዚህ የዲስትራክቲቭ ዌቭ ሪዛልታንቱ የሚመጣው እንደዚህ ቀጥ ያለ ነው ማለት ነው። እዚህ ጋር ቀጥ ያለ ነው። የኮንስትራክቲቭ ደግሞ ከፍተኛ ነው የሚሆነው። እንደዚህ ከፍተኛ የሆነ ሪዛልታንቱ ይመጣል ማለት ነው። ኦኬ በምስል ላሳያችሁ። ለምሳሌ ይሄ የምታዩት ምስሎች የምታዩቸው እሱን ለመግለጽ ነው። ልብ በሉ ከተመሳሳይ ዳይሬክሽን ያሉ ተመሳሳይ ዳይሬክሽን ስላሉ ሲጣመሩ ሲገናኙ ከፍተኛ የሆነ አምፕሊቲዩድ እንዲኖራቸው ያደርጋል። አዚስም ታይም ደግሞ ዲስትራክቲቭ ደግሞ እንደምታያቸው ፊገሩ ላይ ይሄ የምታዩት ምስሉ እሱን ነው የሚያሳየን ማለት ነው። ዜሮ ይሆናሉ ከተቃራኒ አቅጣጫ ስለመጡ ሲጣመሩ። ኦኬ እሱን እንግዲህ የምንለዋለን ኢንተርፈረንስ ኦፍ ዌቭ በሁለት ከተከፍሎ አየ ነው ማለት ነው። ዲስትራክቲቭ እና ዲስትራክቲቭ ዲፔንዲንግ ኦን ዘ ፌዝ ቢትዊን ዘ ኢንተርፈረንስ ዌቭ ቱ ዌቭስ አር ሳይድ ቱ ቢ ኢን ፌዝ when corresponding points of each wave reach maximum and minimum displacement። አሁን እንግዲህ ማክሲመም ዲስፕሌስመንት እና ሚኒመም ዲስፕሌስመንት አሳይቻችኋለሁ። at the same time ተመሳሳይ ጊዜ ነው ይሄ፣ ምክንያቱም at the same time መሆን አለበት። when to predict waves with the same frequency and wavelengths travel in the same direction in phase, this resultant wave is more amplified and we can say that the two waves interference constructively ሲጨምሩ ነው። ልብ በሉ ሁለት ፔሪዲክ ዌቭስ ዊዝ ዘ ሴም ፍሪኩዌንሲ ተመሳሳይ ዌቭ ፍሪኩዌንሲ ሲኖራቸው ዌቭ ሌንግዝ ሲኖራቸው ቅድም ተመሳሳይ መሆን አለባቸው ብያቸዋለሁ። ተመሳሳይ ዌቭ ሌንግዝ ሲኖራቸው ተመሳሳይ ፍሪኩዌንሲ ሲኖራቸው ያ ማለት ይሄ እና ይሄ ዌቭ ሌንግዙ ተመሳሳይ ነው። ዌቭ ሌንግዝ ማለት ምን ማለት ነው ብለን ነበር? ዘ ዲስታንስ ቢትዊን ትራፍ ቱ ትራፍ ክረስት ቱ ክረስት ብለን አይተናል። እሱ ይቺ ዌቭ ሌንግዝ እና ይሄ ዌቭ ሌንግዝ እኩል ሲሆኑ እና ይሄ አምፕሊቲዩድ እና ይሄ አምፕሊቲዩድ እኩል ሲሆኑ አት ዘ ሴም ታይም እነዚህ ሲጣመሩ ምን ብለን እንጠራዋለን? ኮንስትራክቲቭሊ ኮምባይን አደረጉ ኢንተርፈር አደረጉ ብለን እንጠራለን ማለት ነው። ሌላኛው ሀሳብ ደግሞ if two periodic waves with the same frequency and wavelength travel in the same direction but out of phase ነው the resultant wave is diminished ዜሮ ይመጣል or maybe zero of course ዜሮ ይመጣል። ቅድም ያሳያችሁ ነው። እንዴት ሲሆን ማለት ነው? እንዴት ነው ዜሮ ሊመጣ የሚችለው ስንል እዚህ ጋር እንዳያችሁት ነው ማለት ነው። አሁን ለምሳሌ ቅድም የገለጽ ነው ምንድነው ይሄኛው አለ አይደለ? ይሄ ነው ተቃራኒ ነው ብያችኋለሁ። ልብ በሉ እንዳትረሱ። ይቺ ተቃራኒና ይቺ ተቃራኒ። ስለዚህ ዜሮ ይመጣል ሲጣመር ሪዛልታንቱ እንደዚህ ነው የሚመጣው ብያችኋለሁ። በቃ ይሄ አሁን የሳልኩላችሁ ቀጥ ያለው መስመር ሪዛልታንቱን ነው የሚያሳየው። ለማን? ለዲስትራክቲቭ ነው የሚሆነው። ይሄ ዲሚኒሽድ ወይም ዜሮ ሊሆን ይችላል ነው የሚለው ኢን አምፕሊቲዩዱ ዜሮ ሊሆን ይችላል። ኢን ሰች ኬዝ ዘ ቱ ዌቭስ ኢንተርፈር ዲስትራክቲቭሊ ኢንተርፈር አደረጉ እንላቸዋለን። በጣም ቀላል ኮንሴፕት ነው። ሱፐርፖዚሽን ኦፍ ዌቭ ማለት ምን ማለት ነው? ኮንሴፕት አለ ዲፋይን ያደርግላችሁ ባጭሩ።
occurs when two or more waves pass through a single point at the same time በተመሳሳይ ጊዜ በሲንግል ፖይንት ፓስ ሲያደርጉ ሁለትና ከዚያ በላይ የሆኑ ዌቮች ሱፐርፖዚሽን እንለዋለን ማለት ነው። ስለዚህ አሁን ስለ ሱፐርፖዚሽን እና ስለ ኢንተርፈረንስ ዌቭ በምስሉ ላይ የምናያቸዋቸው በዚህ አይነት መንገድ ማሳየት ይቻላል ማለት ነው። ስለዚህ ተማሪዎች በቀጣይ ቪዲዮ እንግዲህ ስታንዲንግ ዌቭ ማለት ምን ማለት ነው የሚለውን አሳያችኋለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ሰብስክራይብ ቱ ማይ ቻናል ፕሊዝ ሰብስክራይብ እንታደርጉልኝ በአክብሮት ጠይቃችኋለሁ። ስለተመለከታችሁኝ አመሰግናለሁ። መልካም ቀን። በቀጣይ ቪዲዮ እስከምንገናኝ